ጁን 3 የዕለቱ መልእክት ርዕስ ራእይ። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። ዘፍጥረት ምዕራፍ 37 ቁጥር 5። በዚህ ሳምንት በሚኖረን የጽሞና መልእክት የፍሬያማነትን መንገድ ከዮሴፍ ሕይወት እንመለከታለን። የዮሴፍ ፍሬያማነት ጅማሮውን ራእይ ከመቀበል ያደርጋል። እውነተኛ ራእይ የፍሬያማነት መሰረት ነውና፣ ፍሬያማነትን ሊያመጣ የሚችለው ራእይ ደግሞ ምንጩ ከሰማይ አምላክ ከእግዚአብሔር ዘንድ ነው። ለዚህም ነው በዮሴፍ የሕይወቱ ማለዳ ላይ አምላክ ወደ እርሱ መጥቶ ሕልምን ያሳለመው። ሕይወትን ትርጉምና ስርዓት ባለው መልኩ ለመምራት እውነተኛ ራእይ ያስፈልጋል። የእውነተኛ ራእይ እውነተኛ መለያዎቹ ከእግዚአብሔር ይሰጣል። ወደፊትን ያመለክታል፣ ለብዙዎች ይጠቅማል፣ በጊዜ ሂደት ይፈጸማል። እኛም በተሰማራንበት መስክ ፍሬያማ ለመሆን ራእይ እንሰንቅ። ራእይ ሲኖረን መዳረሻችንን ማየት እንችላለን። በተገኘው መስመር ሁሉ የምንገባ ሰዎች አንሆንም። ምን እንደተሰጠንና ምን ደግሞ እንዳልተሰጠን መለየት እንችላለን። የራሳችንን ራእይ ጥለን የሌሎችን አድናቂ ብቻ ከመሆንም እናመልጣለን። አንዳንድ ሰዎች ራእይን በተመለከተ 4 ነገሮችን ያስቀምጣሉ። አንደኛ፣ ራእይ ይኑርህ። ሁለተኛ፣ ራእይህን ተርጉመው። ሶስተኛ፣ ራእይህን ተናገረው። አራተኛ፣ ራእይህን ጠብቀው። ስለዚህ ፍሬያማ ለመሆን በመጀመሪያ ራእይ ይኑራችሁ። ራእያችሁን ምን እንደሆነ በሚገባ ተረዱት። ከራእያችሁ ጋር አብረው ሊቆሙ ለሚችሉ ሰዎች አጋሩ። ራእያችሁን አስቀጥሉ እንጂ አትጣሉ። ሊያስጥላችሁም ከሚመጣ ከማንኛውም ነገር ራሳችሁንና ራእያችሁን ጠብቁ፣ ይፈጸማልና። እውነተኛ ራእይ